የሙፍቲ ሐጂ ዑመር እንድሪስ የቀብር ስነ ስርዓት በምክር ቤቱ ተወገዘ። የዋሃብያ እምነት ቦኮ ሐራምን አይኤስን እና አልቃኢዳን እና አልሸባብን ዓለም አቀፍ አሸባሪ መፈልፈያ ስለሆነ በሐጂ ሙፍቲ ሞት ከዋሃብያ ይልቅ ኦርቶዶክሶች ወንድሞቻችን እንዲሆኑ በይፋ ሳይተውናል። የኦርቶዶክሳውያን አባቶች የሃይማኖት አባቶች ወንድሞቻችን እህቶቻችን ትክክለኛ የሰውነት ማንነት አሳይታቸው ለምንድነው ለብቻቸው የተቀበሩት? ወሲያ ነው። ወሲያ ዱባይ ላይ ያላችሁ ዱባይ ላይ ትልቁ መስጊድ ማለት ነው። ዱባይ ላይ ትልቁ መስጊድ አለ አይደል? የሼኹ ቀብር እዛ ነው። ስለፈለገ ማለት ነው። ሼኹ ክልክል አይደለም። ቅዱስነታቸው ለተቀዳሚ ሙፍቲ አለቀሱላቸው፣ አነቡላቸው። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን። ሰላም ጤና ይስጥልን ውድ ቤተሰቦች፣ በወቅታዊና በአዳዲስ መረጃ ተመልሼ መጥቻለሁ። ይሄም የማስመለክታችሁ ቪዲዮ ብፁዕነታቸው እንባ አውጥተው እንዳለቀሱ ፎቶዎች እያሳዩ ይገኛሉና እነዚህንም ፎቶዎች ተመልክቶ ብዙ ሰዎች ሐሳብ አስተያየታቸውን እየሰጡ ይገኛሉ። እነዛንም ቪዲዮ አስመለክታችኋለሁ። እንዲሁም ደግሞ የሐጂ ሙፍቲን ስነ ስርዓት ቀብር ምክር ቤቱ እንዳወገዘ እየተሰማ ይገኛል። እነዚህንም ቪዲዮ አስመለክታችኋለሁ። የቀብር ስነ ስርዓቱ በዛ በቤታቸው መደረግ የለበትም እያሉ ይገኛሉ። ቢደረግም ችግር የለውም እያሉ ደግሞ እየተናገሩ ያሉ ክፍሎች አሉ። እነዚህንም አስመለክታችኋለሁ። ቪዲዮን ከመጀመራችሁ በፊት ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡ። እንዲሁም ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። ቅዱስነታቸው ለተቀዳሚ ሙፍቲ አለቀሱላቸው፣ አነቡላቸው። ይሄንን ፎቶ ሳዩ ማርያምን እንዴት እንደከፋኝ አትጠይቁ። ተቀዳሚ ሙፍቲ ሀገራቸውን የሚወዱ ሰውን የሚያከብሩ ህሊናቸውን የሚፈሩ ደግና ንጹህ አባት ነበሩ። ሁላችሁም ኦርቶዶክሳውያን ለክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ያላችሁን ፍቅርና ክብር ኮሜንት ላይ አስቀምጡልኝ። የቅዱስነታቸው የፓትርያርካችን በረከታቸው ጸሎታቸው ከኛ ጋር ትሁን። ሐጂ ሙፍቲ እንድሪስን ደግሞ እግዚአብሔር አምላክ ነፍስ ይማርልን። አወይ ሞት ክፋቱ ለሚያንኳኩ ሁሉ በሩ መከፈቱ። ኢትዮጵያ ውስጥ አንዱ አንዱን አጥፍቶ በሚስቅበት በሚፎክርበት መተሳሰብ መተዛዘን በጠፋበት በዚህ ሰዓት አባታችን ለሌላ እምነት መሪ በእንባ በታጀበ ላሳዩት አክብሮትና ልባዊ ፍቅር ፈጣሪ እድሜያቸውን እንዲያረዝም ሁላችንም ለአባታችን ያላችሁን ክብርና ፍቅር ግለጹላቸው። አባታችን ያለቀሱት ሐጂ ሙፍቲ ክርስቲያን ስለሆኑ ሳይሆን ሰው በመሆናቸው ብቻ ነው። አባታችን ያለቀሱት ብዙ ክብርና ፍቅር እድሜ ለኖሩትና ላሳለፏት ላዛውንቱ ለሐጂ ሙፍቲ ሳይሆን በመሬት በዘር በእምነት በጦርነት እያለቀ ላለው ወጣቱ ትውልድ ነው። ሰላም ለሀገራችን ይሁን። ይህንን መልእክት ከወደዳችሁት ሼር ማድረጋችሁ እንዳትረሱ። አንድ ቪዲዮ አይተን እንመለሳለን። መጀመሪያ ግን የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የቀብር ስነ ስርዓት ተፈጽሟል። ወደ ዋናው ቤታቸው እንግዲህ ሁላችንም ወደማንቀርበት ዋናው ቤት ገብተዋል ማለት ነው። የሽኝት ፕሮግራሞች ነበሩ። እንግዲህ ፒያሳ ኑር መስጂድ ሰላተል ጀናዛ ከተሰገደ በኋላ ሚሊኒየም አዳራሽ ላይ ለሁሉም መስጂድ ገብተው ሰላተል ጀናዛ ይሄ የጀናዛ ሰላትን መስገድ ለማይችሉ የሌሎች እምነት ተከታዮች ሙፍቲ ሐጂ ዑመር እንግዲህ በሁሉም የሚወደዱ በሁሉም የሚከበሩ በሌሎችም እምነት ያሉ ሰዎች ጋርም የሚከበሩ እንደ ኢትዮጵያን በሙሉ የሚከበሩ ሰው ስለነበሩ ሌሎቹም እንግዲህ መሳተፍ አለባቸው በሚል ሚሊኒየም አዳራሽ ደግሞ ሁሉም በተገኙበት የሽኝት ፕሮግራም ተካሂዶ ነበርና እዛ ሽኝት ፕሮግራም ላይ ቀልቤን የሳበውን አንድ ቪዲዮ ላሳያችሁ ነው። ይሄን ቪዲዮ አይተን እንመለስ።
ቪዲዮ ላይ እንዳያችሁት እንግዲህ የኦርቶዶክስ እምነት አባት የሆኑት ብፁዕ ወቅዱስ አቡነ ማቲያስ የቀድሞ ወዳጃቸውን አብረዋቸው ሲሰሩ የነበሩትን አብረው አገር ሲመሩ አገር ሲጠብቁ አገር ሲመክሩ ምናምን ከነበሩት የእስልምናው አባት ኦር በሰዓቱ ደግሞ የእስልምናው የመጅሊሱ መሪ ከነበሩት ሙፍቲ ሀጂ ዑመር ያው እንግዲህ አብረው ወዳጆች ነበሩ። ብዙ ነገር አብረው ሰርተዋል። you know መሐላቸው የነበረው ሪሌሽን አሁን እዚህ ጋር ማብራራው አይደለም። ለማንኛውም ግን የሙፍቲን ጀናዛ የመጨረሻውን ስንብት ሲያደርጉ ነው አቡነ ማቲያስ እዚህ ጋር የሚያሳየው ቪዲዮ። አቡነ ማቲያስና ሙፍቲ ከዚህ በኋላ ፎርኤቨር የሚገናኙ ሰዎች አይደሉም፣ አይገናኙም። ቢኮዝ እኛ ሙስሊሞች ለምሳሌ ያው ጀነት እንገባለን ብለን ነው የምናስበው። ክሊርሊ ሌላው እምነት ደግሞ ጀነት አይገባም የሚል እምነት ነው ያለን። ለምሳሌ እኛ ሙስሊሞች ኦር ሙስሊም ሲሞት ኦር ለምሳሌ ሀጂ ሙፍቲ ሲሞቱ ምናልባት ነገ ጀነት እንገናኛለን ብለን እናምናለን። በክርስትናም በኩል እንደዛ ነው። እነዚህ ሁለት የእምነት አባቶች እንደ እምነታቸው ከሆነ እንደ እምነታቸው ሁለቱም ከዚህ በኋላ ፎርኤቨር አይገናኙም። ፎርኤቨር የሚገናኙ ሰዎች አይደሉም። አቡነ ማቲያስ የመጨረሻውን ስንብት በሂዝ ሆል ኤግዚስተንስ ማለት ነው የመጨረሻውን ስንብት ነው አቡነ ማቲያስ ለሀጂ ሙፍቲ እዚህ ጋር የተሰናበቱት። ከዚህም እንደምንማር ታውቃላችሁ የሁለቱ ትልልቅ እምነቶች ዋና አባት ተሆኖ ራሱ በዚህ ልክ መከባበር፣ በዚህ ልክ መዋደድ፣ በዚህ ልክ እስከ መጨረሻው ሞመንት ድረስ መከባበር ይቻላል። እኛ ታች ላይ ያለን ሰዎች ዝም ብለን ባልሆነ በሆነው ምናምን መራቆታችንን እንተው። ዱንያ አጭር ነች፣ በጣም አጭር ነች ዱንያ፣ በጣም አጭር ነች እና መራቆታችንን እንተው። በቻልነው አቅም በሰላም ለመኖር መሞከር አለብን። በቻልነው አቅም መከባበር አለብን። እምነቶችን መማማር ምናምን ኢትስ ፋይን፣ ግን መሰዳደብ እንትን መባባል፣ አንዱን ማንቋሸሽ፣ አንዱ ያንዱን መብት ለመንካት መሞከር፣ አንዱ ያንዱን ለመርገጥ መሞከር፣ አንዱ ያንዱን የእምነት ተቋማት ለመጉዳት መሞከር ኦር የእምነት ተቋማቶች ውስጥ ተገብቶ አላስፈላጊ የሆኑ ነገሮችን ለማድረግ መሞከር ምናምን የሚባሉ ነገሮች ምን ያህል ፖይንትለስ እንደሆኑና ትልልቅ አባት እንኳን ተውነው የሁለቱም ሃይማኖቶች ትልልቅ አባት ተውነው እስከ መጨረሻው ሞመንት ድረስ ተከባብሮ መቀጠል እንደሚቻል ከዚህ የምንማርበት ነውና አሁንም ሙፍቲ ሀጂ ዑመር እንግዲህ ስህተቶቻቸውን ጥፋቶቻቸውን አላህ ምሯቸው ኸይር ስራዎቻቸውን ደግሞ ተቀብሏቸው እንዲምራቸውን ጠይቃለን ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ አባታችን እልፈታቸው ከተሰማ በኋላ በጫካ ያሉ ታጣቂዎቹ መግለጫ አውጥተዋል። በከተማ ያለው መንግስትም መግለጫ አውጥቷል። ዘፋኙም መግለጫ አውጥቷል። ዘማሪው መግለጫ አውጥቷል። ጳጳሱ መግለጫ አውጥቷል። ኡስታዙ መግለጫ አውጥቷል። ፓስተሩ መግለጫ አውጥቷል። በእውነት በመላ ኢትዮጵያን በእንደዚህ በአንድ መንፈስና ልብ የሚወደዱ ብቸኛ ማለት የሚቻል ደረጃ ላይ ነው ያለው። ብቸኛ ማለት የሚቻል ሁኔታ ላይ ነው ያለው እና እጅግ በጣም የሚያስደስት ነው። በህይወት ሳለ መልካም የምትናገር ከአፍ ማር ጠብ የሚል ከሆነ ፍሬው ኑረህም ፍሬው አበባ ነው፣ ሞተህም ፍሬው አበባ ነው እና በጣም የሚያስደስት ነው። ከኖር አይቆር እንደዚህ ለሌሎቻቸው ምሳሌ የሚሆን ነው። እውነቱን ለመነጋገር ሀጂ ዑመር ኢድሪስ ከሃይማኖታቸው አልፈው የሌላን ሃይማኖት አባቶች የሌላን ሃይማኖት ህዝቦች ሙእመናን ልብ መግዛት ማለት በጣም ትልቅ ስጦታ ነው። በገንዘብ ሃይማኖታችሁ መወዳደቃታችሁ ስንት ሃይማኖት ሰዎች አላችሁ። በገንዘብ ሃይማኖታችሁ ስትሰደቡ ስትሞለጩ የምትወለው አልኮ የኦርቶዶክስ አባት ሆኖ ሲሰደቡ ሲሞለጩ ምንም የማይመስላቸው አጠጣኝ በለ አሸክመኝ እያሉ ስድብ ሲጠጡ የሚሉ ካሉ ምንም የማይመስላቸው የማይደነገጡ የማይፈሩም የማያፍሩም አለ። እንደዚሁም በፕሮቴስታንትም ስደባቸው መርቃቸው ደንታ የሌላቸው ከገንዘብ በስተቀር ሐሳብ የሌላቸው ካሉ በሙስሊምም እንደዚህ እኛ አባት ግን እንኳን የገንዘብ ሃይማኖታቸው አይደል ድንበር ተሻጋሪ ተፎቃሪ ሀጂ ሙፍቲ ድንበር ተሻጋሪ ተፎቃሪ ናቸው። ሃይማኖት አልገደበም። ኦርቶዶክስን አስለቀሱት፣ ጳጳስን አስለቀሱት። ፓትርያርኩ አቡነ ማቲያስ ትናንትና አለቀሱ፣ ደምባን ያለቀሱት ለምን? የሚወደድ ስብዕና ስላሉ በግድ ተወዳጃለ እና አንዳንድ በሳቸው ሞት የተደሰተ አንዳንድ ሙስሊሞችን አይቻለሁ። ምን እንደነካቸው አላውቅም። ምን ሆናችሁ ነው ስልጣን ሽኩቻ እንዳትል ስልጣኑን ተተውላችሁ ከሄዱ ስንት ጊዜ ነው? በምን ምክንያት ነው የምትጠላቸው? እስቲ እናንተ ለስልጣን ተፍተፍ የምትሉ ከሆነ ነገ ወደ ስልጣን ስትመጡ እሳቸው ላይ ጮከናችሁ፣ እሳቸው ላይ እንደዚህ አረመኔ የሆናቸው ሌላ ሰው ላይ ምን ልትሆኑ እና በልኩ ነው። እሺ በልኩ ሰው ይታዘባቸዋል። ሌላ አልፋ ሀጂ ሰው እንኳን ይታዘባቸዋል። ሀጂ ሙፍቲ የሚሰደቡ የሚጠላ አይደለም። ስልጣኑን ትተዋል። እንደገና ከስልጣኑ አልፎ ምድርንም ዓለምንም ትተው ሄደዋል።
አንዳንድ ሰዎች ፍርሃታቸው ድንጋጣቸው ጥላቻቸው ለከቱ የለ ሰው ይታዘባቻል እኮ ገንዘብ ላይ ቢያል ገንዘብ ነገር አሻክቶ ይባላል እሳቸው በህይወት እያሉ እንኳን ድርቅ ብለው እንጨት መስለው እንደዛ በጾም በጸሎት በለቅሰው የሚኖሩ አባት ከናቸው ዛሬ ስንቱ አብጦ መኪናው መሸከም ቪኤቱ ምንቀጠቀጥበት ደረጃ ላይ ደርሷል ሃይማኖት ሰዎች እየተባሉ አብዛኞቹ እኮ መኪና ውስጥ ገብተው ቁጭ ሲሉ እኮ ቪኤት ዘጭ የሚያደርጉ ሆናል እኮ እሳቸው ግን እንጨት መስለው ደርቀው በጾም በጸሎት በለቅሰው አለቅሳሉ ሎሊት ሙሉ ነው ለዚች ሀገር ማለቅሳሉ እና ድምጻይ ቴዲ አፍሮም በእውነት ትልቅ ዋርካ የሆነ አባት አገሩ የሚያስተዋርቁ የሚያሽማግሉ ደገኛ አባት ነው ያጣነው ብላል እውነት ህወሓት መግለጫ አላጣች እንደ ሲያሶመኑን በውስጥ ችግራ እየተብሰከሰከች ስለሆነ እንጂ ህወሓት መግለጫ ታወጣለች ሆነ ምክንያቱም አገሩ ይታዘባቻል አይቶ እንዳላየ ብታልፉ አገሩ ይታዘባቻል የሙፍቲ ሐጂ ዑመር እንድሪስ የቀብር ስነ ስርዓት በምክር ቤቱ ተወገዘ። የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ በኑዛዜያቸው መሰረት ከሙስሊም መቃብር ውጪ በቤታቸው አጠገብ እንዲቀበሩ የተወሰነው ውሳኔ በሀገራችን ታይቶ የማይታወቅ ክስተት መሆኑ ነው። እኛም የተዋህዲ ገጽታ ለመጠበቅ ስንል ይህንን ድርጊት አጥብቀን እንቃወመዋለን ብለዋል። ድርጊቱም ለቀጣይ ትውልድ ከጊዜ ሂደት በኋላ ወደ ሸሪዓና ወደ ቁርአን አምልኮት የሚመራ ሰበብና መንገድ እንዳይሆን እንሰጋለን። የዑለማ ምክር ቤቱም ይህን ውሳኔ ሲወስን ተግባራዊ ሲደረግ ምንም አይነት ቅድመ መረጃ እንዳልነበረ ሊታወቅ ይገባል። በጉዳዩ ዙሪያም የጠቅላይ ምክር ቤቱ ፕሬዝዳንት አነጋጋሪ የነበሩ ሲሆን ንዛዜያቸውም እንዲሻር ቀብሩን በሙስሊም መቃብር እንዲፈጸም ለማድረግ ከሸሪዓ ቤተሰቦች ከሚመለከታቸው የመንግስት አካላት ጋር ሙከራ እንዳደረጉ ነገር ግን እንዳልተሳካላቸው ተገልጿል። ከዚህም ጋር ተያይዞ እንግዲህ ምክር ቤቱ ትልቅ ተቃውሞ እንዳስነሳ ተገልጿል። ይህ በጣም አስደንጋጭ ቪዲዮ ነው። ፈተናው ትልቁ ፈተና ከዚህ ጀምሯል። መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ። የሽርኩ ጅማሩ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ። የመጅሊስ አመራሮችና ሐጂ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲ ሐጂ ዑመር ቤተሰብን ሙፍቲ ሐጂ ዑመር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን አልተሳካላቸው። ሙፍቲ ሐጂ ዑመር ከዛሬ 5 ዓመት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቀው የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት 5 ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው። ለምንድን ነው ያልተቀበረው ሌላ ሰው እዛ ጋር? ህዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ ወላሂ አልዓዚም የምትጣሉት ከአላህ ጋር ነው። ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበትን ምንጣፍ ሰው በእጁ እያበሰ መዳበስ ጀመረ። በሩ ተከፍቶለታል ማለት ነው። ነገ ቀብራቸው ላይ ሄዶ ላለመስገዱ ሲጀመር እየተሰገደ ነበር። ላለመስገዱ ምንም ዋስትና የለም። የኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል። ይህ ጉዳይ ሸሪዓዊ መሰረት የሌለው ኑዛዜ ተቀባይነት የለውም። ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው። እሳቸው ኑዛዜውን ሰጥተው ቢሆን እንኳን የእሳቸው ልጆች ቀልብ ቢኖራችሁ ኖሮ ወላሂ እናታርጉትም ነበር። በእልህና በጨለምተኝነት ተነርታችሁ እንጂ አላህ ሱብሓነሁ ወተዓላ ህዝቡን ከሽርክ ይጠብቀልን፣ እኛንም ከሽርክ ይጠብቀን። የቻልነውን እናድርግ፣ ወላሂ የቻልነውን እናድርግ። ቀጣይ ትውልድ ትልቅ ፈተና ነው የተጋረጠበት። እንግዲህ ዋቢ ሙስሊሞች እንደዚህ አይነት አረዳድ ነው ያለው። ይሄን ስርዓተ ቀብር እያወገዙ ምክር ቤቱም እያወገዘ ይገኛልና ይህ ስርዓተ ቀብር ደግሞ የተደረገው መካነ መቃብር የዛሬ 5 ዓመት መካነ መቃብር የሆነ ቦታ ላይ እንደሆነ እየተናገሩ ይገኛሉ። ይህንንም ነገር ግን ልክ እንዳልሆነ አምነው ነገሮችን እየተቃወሙ ይገኛሉ። በዚህ መልኩ የራሳቸውን ሃይማኖት፣ የራሳቸውን እምነት፣ የራሳቸውን አባት በዚህ መልኩ መቃወማቸው ልክ ነው ብለን እኛ አናምንም። ለምንድነው ለብቻቸው የተቀበሩት? ወሲያ ነው። ወሲያ ዱባይ ላይ ይላችሁ፣ ዱባይ ላይ ትልቁ መስጊድ ማለት ነው። ዱባይ ላይ ትልቁ መስጊድ አለ አይደል? የሼኹ ቀብር እዛ ነው። ስለፈለገ ማለት ነው። ሼኹ ክልክል አይደለም። ክልክሉ ምንድነው? እዛ ቦታ ላይ ሌላ ነገር ከተደረገ ነው ክልክሉ። ወሲያ ቁርአን ላይ ታዟል። እዚህ ውስጥ ያላችሁ በሙሉ ሙስሊሞች ማለት ነው። ወሲያን የመተግበር አንድ ሰው ሟች ወደ ሞት በሚሄድበት ጊዜ ወይ ደግሞ አማና ብሎ ያስቀመጠው ኑዛዜ ካለ ኑዛዜው ነው የሚቀድመው። ኑዛዜው ቁርአን ላይ አላሁ ረቡል ዒዛ አስቀምጧል። እሺ ኑዛዜው ማለት ነው። ያ ኑዛዜው ግን ሽርክ ካለበት፣ ኩፍር ካለበት፣ አላሁ ረቡል ዒዛ የሚጠላው ነገር ካለበት ተቀባይነት የለውም። ይሄም ማወቅ ጥሩ ነው።
አይ ኑዛዜው ተቀባይነት የለውም አይባልም። ኑዛዜውን ቁርአን ላይ አምር አድርጎ አስቀምጧል አላህ Subhanahu Wa Ta'ala። የአንድ ሰው ኑዛዜ አደራ ያለው ነገር እንዲፈጸም ቁርአን ላይ አስቀምጧል። እሺ ኑዛዜ ቁርአን ላይ እኮ ነው የተቀመጠው። ሸሪዓ ነው ኑዛዜ ራሱ ሸሪዓ ነው። የዋሃብያ እምነት ቦኮ ሐራምን አይኤስን እና አልቃኢዳን እና አልሸባብን ዓለም አቀፍ አሸባሪ መፈልፈያ ስለሆነ የምንወዳትን ሀገር አሳልፈን አንሰጥም፣ የምንወደውን ህዝባችንን ለአክራሪ ለንጽፈኛ አንሰጥም ነው። ስለዚህ ማዲያማ ሐያቱና እኛም ዝም ላንልላችሁ ለዋሃብያ ማስተላለፈው አሁንም ህዝባችን አታንገላቱ፣ መስጂዱን አትቀሙት፣ አትውረሩ። የጊዜ ጉዳይ ነው። ከማንም ጋር ብትላተሙ ከማንኛም ጋር ያላቻ ጋብቻ ብትፈጥሩም ነገ ይሄ ጋብቻችሁ 80 እስከሚቀደር ድረስ ሶብር አድርጉ። ምን ጊዜም ዲል ለእናንተ አይሆንም። ለምን? ጤናማ አቂዳ ስለሌለ ሰላማዊ ስላላደሉ። በሌላ ነገር የኢትዮጵያ ህዝብ ደግሞ ቢሉት የሚለያይ ህዝብ አይደለም። የእስልምና ተከታዩም የእስልምና ተከታይ ያልሆነውም ከይሃገ አካል ጋር አብሮ መኖር አይችልም። ለምን? ለአንድነቱ ስለማይበጀው፣ ለልማቱ ስለማይበጀው። ከዛሊካ አሁን የዋሃብያ ፍቅር ይዟቸው በዋሃብያ ፍቅር ለወደቁ ሰዎች እንኳን አይጣማቸውም። የመስተንትናችሁ እንዲህ አይነቱ የመጣው በዲግምት ካልሆነ በስተቀር መቼም አይተዋቸው ያፈቀሯቸው አይመስለኝም። በደም ያልተጠና ጋብቻ ነው። የማይቆም ነገር ነው እየተሰራ ያለው። ለኢትዮጵያም አይጣቅምም፣ ለመንግስትም አይጣቅምም፣ ለህዝብም አይጣቅምም። ይጣመኛል የሚል አካል ካለ አላህ ሐያት ይስጠን። ነገ ጧት የምናየው ይሆናል። እኛ ብንሆን ልጆቻችን የልጅ ልጆቻችን የሚያዩት ይሆናልና አሁን የተጀመረው ለማንም የማይጣቅም ለማንም የማይሆን ነውና ይሄንን መልእክት ማስተላለፍ ፈልጋለሁ ኢንሻአላህ። እንግዲህ ከዚህ አባት እንደሰማችሁት እነዚህ ዋቢ ሙስሊሞች አይኤስ ወይንም አሸባሪዎች የሚወጣባቸው ሙስሊሞች ናቸውና ከነዚህ ሙስሊሞች እኛም ራሳችንን እንድንጠብቅ እኛም ክርስቲያኖች የማይሆን ነገሮችን ያደርጋሉና ከነሱ እኛም ራሳችንን እንጠብቅ። እንዲሁም ደግሞ የራሳቸው አባት ላይ በዚህ መልኩ የተነሱ እኛ ክርስቲያኖችንም አታካ ያደርጉን ብሎ ማሰብ ከባድ ነውና ከነዚህ አይነት ሰዎች እግዚአብሔር አምላክ ይጠብቀን። የኦርቶዶክሳውያን አባቶች የሃይማኖት አባቶች ወንድሞቻችን እህቶቻችን ትክክለኛ የሰውነትን ማንነት አሳይታችሁናል። በጣም እናመሰግናለን። ከምላችሁ በላይ ሰው ናችሁ። የሰው ጭንቅላት ነው ያላችሁ። እናመሰግናለን። እናንተ እካኮች ግን በእስላም ስር የተጠለላችሁ እካኮች እካካችሁን አላህ ያራክፍላችሁና የሰውነት ባህሪን ልበሱ። ደደብ ናችሁ። በጣም ድድብ ያላችሁ ደደብ መሪዎቻችሁን ደደብ በደፈና የምትመሩ ተመሪዎችም ደግሞ አይናችሁን ግለጹና እዩ። አንድ ሰው አይንዳችሁ፣ አትደድቡ። በሐጂ ሙፍቲ ሞት ከዋሃብያ ይልቅ ኦርቶዶክሶች ወንድሞቻችን እንዲሆኑ በይፋ አሳይተውናል። አገራችንን ሰላም አላህ ያድርግልን ብቻ። ሰላም በመላው ሀገሪቱ የምትገኙ ሙስሊሞች አላህ ያጽናችሁ። ህዝበ ሙስሊም ዛሬ ትልቅ ዋርካ ወድቀዋል። ታላላቅ ሼሆች ከአስታራቂዎች ውስጥ ሀገር ከሚሸቱት አንደበታቸው ሀገር በቀለ የሆነ የቃላት አገላለጽ ታውቃላችሁ። የሀበሻ መሻይሆች አጠራር እኛ ምንም ከሚሰግዱትም ከ24 ሰዓት በትእዛዙ ከሚኖሩት ባንሆንም ለሆነ ሰዓት ካጋጠሙን እንኳን አፋችን ከፍተን ነው የምናዳምጣቸው። እኛ እንድንመለስ ሰበብ ናቸው። ወላሂ ሳይናገሩ እንዲያይታችኋቸው ትቀየራላችሁ። የሀበሻ መሻይሆች በአራቱም አቅጣጫ ያሉት በህይወት አላህ ያቆይልን። የሞቱት እንግዲህ ሐጂ ሙፍቲ እንድሪስ ዛሬ ተሻግረዋል። ለወዳጅ ዘመድ አላህ ያጽናችሁ። ምንም ማድረግ አልችልም። እኔ ምንም አይደለም። ህዝበ ክርስቲያን ምን አይነት ትውልድ ነው የፈጠራችሁት? ህዝበ ክርስቲያን ምን አይነት ልጆቻችሁ እንዴት አይነት ስነ ስርዓት ነው ያላቸው? ፈራጅ አይደሉም። ፈራጅ ፈጣሪ ነው የሚሉት። ወቃሽ አይደሉም። ፈጣሪ ነው የሚሉት። በሆነ ነገር ብትጨቃጨቁ እንኳን ላይ ያለው ሲኖዶስ ይወስናል ነው የሚሉት። ታች አይሰዳደቡም። አመሰግናለሁ አቦ። ምን አይነት ጨዋ ትውልድ እንዳየው
በእርግጥ የሀገር ዋርካ ሲወድቅ ከክርስቲያን ሙስሊም አይባልም። ሰው ትልቅ ነው ብሎ ለመናገር ሃይማኖቱ አይደለም። ከክርስቲያንም ሊሆን ይችላል፣ ከሙስሊም ሊሆን ይችላል፣ ከኦሮሞ ሊሆን ይችላል፣ ከአማራው፣ ከጉራጌው ሊሆን ይችላል፣ ከትግራዩ ሊሆን ይችላል። መልካም ሰው የትም አለ፣ ክፉ ሰው የትም አለ። ግን ህዝበ ሙስሊም ጋር ትልቅ የቤት ስራ ይጠብቀናል። ይህን ቪዲዮ የምታዩ ሰዎች በጠቅላላ አላህ ለሚመለከት ሰው አንድ ምልክት ትተዋል። ሀጂ በጊዜው ሁሉም ነገር ዞር ማለታቸው ትልቅ መሽብቃ ትልቅ ነገር አይተናል። አልহামዱሊላህ። ግን ሀጂ ሞቱ ብለው ቀድመው ሲሰሩ የነበሩ ሰዎች ስክሪንሾት አድርጋችሁ ይዛችኋል። ከተለያየ ሰዎች ኮሜንት ስር ገብቶ በርግጥ በሃይማኖት ስም ብዙ አይነት ሙስሊም ሊሆን ይችላል፣ ሌላም ሊሆን ይችላል። ግን በአካልም የምናውቃቸው ሰዎች ቁርአን በሳሙና ካላጠብኩ የሚሉ ሰዎች ጀነት ላይ እኔን የማስገባ ቁርአን በእኔ መንገድ ነው የሚሉ የሚመጻደቁ ግን ባዶ ሰዎች አይታችኋል። ኢብኑ ምነወር ነው ምንድነው የሆነ ነገር እሱ ሁሉ ነውር የሆነ ልጅ ቢያንስ አላህ ይማሩት እንኳን አላለም እኮ። የሱ መንጋዎች በሱ የቀሩት በሱ ኦንላይን ሳዳት ከማል ኢብኑ ምነወር የሚባሉት አንድ ደግሞ የሆነ የሞንጎሊያ ፍየል የሚመስል ጺሙን ቆልሎ እንኳን ሄዱ እንኳን አይልም እኮ። ለከት የላቸውም፣ ክብር የላቸውም፣ ውዳቂ ግን አላህ እንዲያሰጣቸው። እኛ ግን ይሄ ባይሳደቡ ኖሮ ናቸው ብንል ታምኑን ነበረ? አፍ ሲከፈት ጭንቅላት ይለካል። ያመኛል። እኔ የትም ሄደን እኮ የትም ውለን ምንም አጥፍተን ምንም ሆነን ከየትም ከሆቴልም እንምጣ ከየትም ቦታ እንምጣ እኮ መጽናኛችን አባቶቻችን ገሳጮቻችን ናቸው እኮ። ከነሱ አንዱ ሲወድቅ እንዴት አይክፋን? እንዴት አይሰማን? ወላሂ ላዚም በሄድኩበት ሁሉ ክርስቲያን ሙስሊም ሳይል ያላዘነ ሰው አላየውም። ይሄ ምልክት ነው። ሌሎቹ መልእክቴ ለማን ነው? ከኋላ እሽኮለሌ ለምትሉት አንድ የሆነ የእስላም ነቢያቶች መንገድ ምናምን የሚል ፕሮፋይል አለ። ኢብኑ ምነወር የሚባል አለ። የተነወሩ ሰዎች የሙታን በህይወት ያለው እኮ አይደለም የሙታን ስጋ የሚበሉ ነሚማ ብሎ ሐዲስ ሲያወሩ ትዝ ይላችኋል። በፊት የሰው ስጋ ማይበሉ ይመስላችሁ ነበር አይደለ? የነሱን አንደበት ሰምታችሁ ሼኾቻችሁን ከዳችሁ። የነሱን ምክር የተቀነባበረ አረብኛ ሰምታችሁ አላህን በአካል ያገኛችሁት መስሏችሁ ነብዩን ሰለላሁ ዐለይሂ ወሰለም በአካል ያገኛችሁ መስላችሁ አባት እናታችሁን ከዳችሁ አይደለ? አብሮ ጎረቤት ሲጠጣ የነበረው ካድክ አይደለ? ዛሬ ላይ ግን ስትከተሉ የነበረው ዛሬ አታይም። በሐዘን ቀን አላህ ይማሮት ይርሐሙት እንኳን አላለም እኮ። እንኳን ሄደ ውዳቂ ሕፃን ልጅ ወላሂ ምንም ዕውቀት የሌለው ያልተማረ ሕፃን ልጅ አባቱን አንተ አይልም። እናንተዬ እንዲህ አይነት አግድም አደግ ዕውቀት አልገባ ሲላቸው በሃይማኖት ራሳቸውን የደበቁ ቢንት ምናምን አቡ ምናምኖች ዛሬ በአራቱም አቅጣጫ ሄዱ። በባሌ ሄዱ፣ ሸከና ሁሴን መንደር ብትገቡ የሼህ ወዳጅ ልጆች እንዲሁ ያስታውቃሉ። ወላሂ ለአዚም በዝምታቸው ብቻ ትደመማላችሁ። ሐረርጌ ገለምስዬ ትልልቅ መሻይሆች እስከ ሐርጌሳ ድረስ ብትሄዱ ወላሂ አንድ ሐዲስ ሳያወሩ ፊታቸው ብቻ አይታችሁ ወላሂ ትገሰጻላችሁ። በጅማ በዚህ በኤልባቡር በመቶ አርጋችሁ እስከ ጋምቤላ በዚህ በዲላ አርጋችሁ እስከ ቡሌሆራ ሞያሌ ድረስ ያሉ መሻይሆች አሁንም በህይወት አሉ። ተንከባከቧቸው። ከወደቁ በኋላ ማልቀስ አይደለም፣ በህይወት ጠብቋቸው። በዚህ ወሎ ዳንዩል አወል እዛው መንደር ላይ የተፈጠሩ ግሪሳዎች ቢኖሩም የዳንዩል አወል የወሎ ሼሆች ታሪክ መቼም አንረሳም። እኛ ጋር ሙስሊም ከሆነ በሃይማኖት ነው የምላችሁ፣ ሙስሊም ከሆነ ብሔር አይታይም። ሁሉም የኛ ናቸው። ዲን እስላም እንዲህ ልንመጻደቅበት አይገባም። ጺም እንዲህ አንድ ይሆናል እኮ አይቻለሁ። ሙስሊም ሲሳደብ እንኳን ሄደ እንኳን ተሻገረ ብሎ አባታችን ሲሳደብ ጺሙን እንዲያጎፍሮት በቃ ጺሙን ሲያይ በቃ ሙስሊም በቃ የሆነ ጀነት ላይ የሆነ ቦታ ላይ ወንበር ጥግ ይዞ የተቀመጠ ነው የሚመስለው። የሆነ የማሌዥያ ፍየል ነው የሚመስለው። ወላሂ ላዚም በአደባባይ ሙስሊም እንዲያያቸው ዛሬ መሳደባቸው አላህ ይስጣችሁ፣ እናመሰግናለን። ለምን ያ ሁሉ ሐዲስ ቀድማችሁ በሲዲ ሸጣችሁላቸው? በሲዲ ሸጡላቸው። የምትዋሹ አልመሰለውም። በቃ የምታሻግሯቸው ነው የመሰላቸው እኮ። በቃ የአዱንያው የአላህ መንገድ የያዙ ነው የመሰላቸው።
አክቲቪስት ነበረ ሲከተሉ የነበሩት አልገባቸውም ነበር። ዛሬስ እንኳን ለዚህ ቀን አበቃችሁ፣ እንኳን ለዚህ ቀን አበቃችሁ። አባቱን የሚሳደብ ኡስታዝ ካለህ እፈር። በምንኛም ቀለም ይቀበው፣ በምንኛም ያታልህ፣ ፖለቲካ ነው ይበልህ፣ ገለመሌ ነው ይበልህ፣ በብሔር ምንም ነገር እንዳትሰማው። ወራዳ ነው። የተከተልከው ኡስታዝ በብሔር ካስተማረህ ጥላው፣ አላህ ሻሂድ ነው የምነግርህ። የተከተልከው ኡስታዝ በአቂዳ ስላየ ብቻ እንኳን ሞተ የሚል ከሰማህ ኡስታዝ አይደለም አክቲቪስት የተከተልክ ነው። ሽሸው። ማን ስትከተሉ እንደነበራችሁ እኔ አልহামዱሊላህ ቁርአን አለመቅራቴ አልহামዱሊላህ ወላሂ ላዚም እንኳንም አልቀራው ቁርአን። ምክንያቱም የቀሩት ሰዎች ምሳደብ ምዳፈር ከሆነ አላህ እኮ ስልጣን ሰጥቶ ይሞክራል። ትንሽ የቁርአን ቀርታችሁ አማጁስ ቀርታችሁ የሆነ ቦታ ላይ ለ1 ዓመት ለ2 ዓመት እንዲህ ብላችሁ ሻሽ አርጋችሁ ስለዞራችሁ በቃ የእምነት ሰው ናችሁ እናንተ። ኢብኑ ምነወር ነው ምናምን የተባልከ የተነወርክ ሰውዬ መሽገር ነህ ወላሂ العظيم ወራዳ። እኔ በልጆች በቤተሰብ አይድረስ። አንተ ግን ማለት ነው በህይወት ዘመንህ ይኸው የሙስሊሞች ስጋ እንደበላህ 4 5 6 ፕሮፋይል ከፍታችሁ ሙስሊሙ እንዳባላችሁ ታትቀሩም። አላህ ያዋርዳችኋል ኢንሻአላህ። እና ህዝበ ክርስቲያን እናመሰግናለን፣ ህዝበ ሙስሊም እናመሰግናለን። አባታችን አላህ ጽናቱ ይስጠለኛ፣ እሳቸውም አላህ ይማራቸው በጀነት ያርጋቸው። ነገር ግን ህዝበ ክርስቲያን አመስግኑልኝ፣ ወጥተው ቀብረዋቸዋል። እንዴ ሙስሊም ልጆች እኮ ነው የተሳደቡ ያሉት። እስቲ ፕሮፋይል ላይ ቁጡ እስቲ አንድ ክርስቲያን ወይ ሀጂዬ ነው የሚለው ወላሂ ላዚም አላህ ሻሂድ ነው። ለካ አዳሜ ካፊር ብለህ ስትሳደብ የነበርከው ለካ አሁን ገባን ወገን እንዳለኝ አሁን አየሁኝ። እኛ ነብዩ ሰለላሁ ዐለይሂ ወሰለም ከነሱ የሰሙት ትልልቅ ሼኾቻችን አባቶቻችን ይሄን አላስተማሩንም አንልም። ክርስቲያን ሆነ ሙስሊም ሆነ ለኛ ወንድማችን ነው። መጀመሪያ ሰው ይቀድማል። ንግግር ያበዛውበት ምክንያት አጭር አይደለም፣ ሐዘኔ ብዙ ነው። ሐጂ ሙፍቲ እኔ ወላሂ ላዚም ከፍሎኝ አይደለም ያወቃቸው። ወላሂ ላዚም በቃ ያወቅኳቸው በሆነ አጋጣሚ ነው። ግን ከዛ በኋላ በጣም የቅርብ ሰዎች አውቃለሁና ትልቅ ሰው ነው ያጣነው። አባት ዕውቀት ነው ኖረው አልኖረው ባይዘው አባት ሆኖ ዕውቀት የሌለው የለም። እስቲ አንድ ምልክት ልንገራችሁ። ኢዮብ መኮንን ታስታውሳላችሁ? ነፍስ ይማር። ልጅ ገብቶ ፊደል ቆጥሮ ግን ያላየው አለ፣ ሌላው ያየው ኖሮ ይላል። አባት አይቶ ያየው፣ ልጅ ግን ተምሮ ነው። ለዛ ነው ልጅ አንዳንዴ የሚፈጥነው። እና አላህ ያጽናን። ሁሉም ኢትዮጵያውያን አላህ ሰብሩ ይስጣችሁ። ያሉትም እንድንጠብቃቸው በክርስቲያንም ትልልቅ አባቶች በሙስሊምም ትልልቅ አባቶች በአራቱም አቅጣጫ ከትልልቆች ስር ባንጠፋላለሁ። አፈቀላጤ ክርስቲያን ማይሳደብ ከሆነ ክርስቲያን የሚሰድብ ከሆነ ኡስታዜ ብለህ የምትከተል ከሆነ ከስራሃል። ሙስሊም ማይሳደበው መርጠ ቄስ ነው ብለህ ፓስተር ነው ብለህ ከተከተል ከስራሃል። እና እንዲህ ሀገር በቀል ሰላም ሰባኪ አባቶች በየትኛውም ሃይማኖት አላህ ያቆያችሁ፣ አላህ ያጽናናላችሁ። ሰላም። የኦርቶዶክስ እምነት ተከታይ አባቶችን በዚህ መልኩ እያመሰገኑና እያከበሩ ይገኛሉ። እኛም ኦርቶዶክሳውያን አስመስክረናል ብዬ አስባለሁ። በዚህ መልኩ ሙስሊሞችም ተረድተው ይሄን ነገር ማወቃቸውም ደስ የሚል ነገር ነው። የዋቢ ሙስሊሞች ግን በተቃራኒው ቆመው በእንደዚህ አይነት መንገድ የማይሆን ነገር ማድረጋቸው ልክ አይደለም። ይሄን ነገር እኛም በራሳችን አቅም እናወግዛለን። ልክ አይደለም። ከቪዲዮ ብዙ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት